ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን አለ። እንደሚታረዱ ምኖች አያችሁ። ስላንተ ቀኑን ሁሉ እንገደላለን። ስለማን? ስለ ክርስቶስ፣ ስለ እግዚአብሔር፣ ስለ መንግሥተ ሰማያት ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን አለ። ክርስትና ያመኑትን መመስከር፣ የሚመሰክሩትን ደግሞ ማመን ይጠይቃል። ለዚህ ነው በቤተ ክርስቲያናችን የሰማዕታት ቁጥር ብዙ ነው። ምክንያቱም ሰማዕታት በልባቸው ያለውን እውነት የሚናገሩ ናቸው። የሚናገሩትም ደግሞ የሚያምኑ ናቸው። አስመሳዮች አይደሉም፣ እውነተኛ ምስክሮች ናቸው። ስለዚህ ይገደላሉ፣ መከራን ይቀበላሉ። ዛሬም አሉ በነፍሳቸው ተወራርደው ሕይወታቸውን ሰጥተው ወንጌል የሚያገለግሉ ዛሬም አሉ። አንዲት ነፍሳቸውን አሳልፈው ሰጥተው የገባቸውን እውነት የሚናገሩ አሉ። እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ኧረ በስመ አብ። ሴት ልጅ መውለድ እንጂ መፍጠር አትችልም። እንዴት ነው የታጠቁ ወታደሮች የማርሽ ባንድ አንድ ላይ ሆኖ አንድ የሃይማኖት መምህርን መቀበል የቻሉት? ይሄ የሆነው እንዴት ነው? እኔ እንዲህ አይነት ደማቅ አቀባበል ለጠቅላይ ሚኒስትሩ የሚያደርጉ አይመስለኝም። እንዴ በኢትዮጵያ ሕገ መንግስት እኮ ሃይማኖት በመንግስት መንግስት በሃይማኖት ጣልቃ አይገቡም የሚል በግልጽ የተጻፈ አንቀጽ አለ። ባይዘው የኢትዮጵያ መንግስት በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባል። ጤና ይስጥልኝ ክቡራን ውድ የዩቲዩብ ቤተሰቦች እንደምንቆያችሁልኝ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም እንደተለመደው በአዳዲስ መረጃዎችና ፕሮግራሞች መጥቻለሁ። በተለይም ዛሬ በጣም ሰሞነኛ መነጋገሪያ የሆኑ ቪዲዮዎች፣ እጅግ በጣም አስቂኝ የሆኑ ቪዲዮዎችም ተካተውበታል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ፣ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። እንደተለመደው ይህ ቪዲዮ ለሌሎች ተደራሽ እንዲሆንና አቅም እንዲኖረው በደንብ ላይክ እና ሼር እንድታደርጉልኝ ከወዲሁ አሳስባችኋለሁ። ወደ ፕሮግራሙ እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ሕይወት አግኝቻለሁ። የዘላለምን ሕይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችኋል። ያም መንገድ እኔ እውነት፣ እኔ ሕይወት፣ እኔ ሰላም ነኝ። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ነው። ክቡራን ውድ ተመልካቾቼ ሰሞኑ እንግዲህ ከወንድማችን እፎይ ጋር ተገናኝቶ እንግዲህ ብዙ አይነት መረጃዎችን ሳቀርብላችሁ ነበረ። እስካሁን እንግዲህ ያን ያክል የተለየ የወጣ አዲስ መረጃ የለም፣ ያው ባሉበት ነው። ነገር ግን የእስር ትዕዛዝ እንደወጣበት ከተለያዩ መረጃዎች ወጥተዋል። ያንንም እንግዲህ በተለያዩ ሶሻል ሚዲያዎች ተመልክታችኋል ብዬ አስባለሁ። ከዛ ውጪ ግን ሌላ ለየት ያለ ነገር ብዙም የለም። እስቲ ብፁዕ አባታችን አቡነ ናትናኤል ልክ እንደ እፎይ ላሉ የዘመናችን ሰማዕታት ያስተማሩት ትምህርትና ያስተላለፉት መልእክትም አለ። ያንን ተከታትለን እንመለሳለን። የትም እንዳትሄዱ፣ አብራችሁን ቆዩ። አሁን ያሉት
ሰማዕታት አሁን ያሉት መከራን እየተቀበሉ ያሉ ሰማዕትነትን እየተቀበሉ ያሉ ስለ ሃይማኖታቸው ራሳቸውን እያሳልፉ የሚሰጡ ከቀደሙት ይልቅ እጅግ የጸኑ ሰማዕታት ብዙ ሰማዕታት አላት ቤተ ክርስቲያን። እነዚህ ደግሞ ከቀደሙትም ይለያሉ፣ ከዚህ በፊት ከነበሩትም ይከብራሉ። አቤት ጽናታቸው፣ አቤት ጥንካሬያቸው፣ አቤት ብርታታቸው! ስለ ሃይማኖታቸው በመጽናት እንዴት ያሉ የጸኑ ናቸው! እንዴት የበረቱ ናቸው! ስለ ሃይማኖታቸው ራሳቸውን አሳልፈው የሚሰጡ እነዚህ ደግሞ እጅግ የጸኑ ናቸው። እነ አርሴማን እያየ ነው፣ እነ ቂርቆስን እያየ ነው፣ እነ አናንያ እነ አዛርያን እያየ ነው፣ እነ ቅዱስ ጊዮርጊስን እያየ ነው። መከራን ለመቀበል ለራሳቸው የማይሳሱ፣ ለሕይወታቸው የማይሳሱ፣ ለነፍሳቸው የማይሳሱ ራሳቸውን አሳልፈው በመስጠት ሰማዕትነት ዘመን አይወስነው። የጽድቅ ሥራ በዘመን አይገደብም። ሰማዕትነት፣ ጽድቅ፣ እውነተኛነት፣ የእግዚአብሔር ሰው መሆን፣ ራስን አሳልፎ ለእግዚአብሔር መስጠት በትላንትና የተገደበ ታሪክ አይደለም። እውነት ስለጠፋች ሰላምም አብራ ጠፋች። ዓለም ዛሬ በሐሰት ተሞልታለች። ሰማዕታት እነዚህ አይመለከታቸውም። ሰማዕታት የተባሉት ስለ እውነት የመሰከሩ፣ እውነት ብቻ የተናገሩ። ብፁዕ አባታችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። በእውነት የብፁዕ አባታችን በረከት በሁላችን ላይ ይደር። በእውነት ሰሞኑን እንግዲህ ተመልክታችኋል። ሰሞኑን ብቻ ሳይሆን ከዛም በፊትም ማለት ነው ስለ እፎይ ማለት ነው እንግዲህ አሁን እየደረሰበት ያለበትን ሁኔታ ያለው ዛቻ ያለው ሙሉ ነገሮችን ተመልክታችኋል። እና ሰማዕት ለመባል ምንም አያንሰው በእርግጠኝነት ማለት ነው። እናንተም በዚህ ሐሳቤ ተስማማላችሁ ብዬ አስባለሁ። እና ህይወቱን አደጋ ውስጥ ከቶ ህይወቱን በቃ ያልሆነ ሪስክ ውስጥ ከቶ ነው እንግዲህ የተለያዩ እህት ወንድሞቻችን እንግዲህ ካሉበት ህይወት እያዳናቸው ያለ የሚገኘው ማለት ነው። እንግዲህ ቅድም የተመለከታችሁትን እንግዲህ ምስክርነት ከሙስሊም ወደ ኦርቶዶክስ የሚመጣው ወንድማችንም ያዛው አንዱ ፍሬ ነው። ሌሎችም አሉ በጣም ብዙ እዛው ላይቭ ላይ እያስተማረ ላይቭ ላይ እዛ ምስክር እየሰጠ ዲቤት እያደረገ እዛው ሃይማኖቴን ቀይር ያለው በዚህ ምክንያት ብሎ ደግሞ እዛው ምስክርነት የሚሰጡ አሉ። እናንተም ብዙ ሶሻል ሚዲያ ላይ አይታችኋል ብዬ አስባለሁና የዘመናችን ሰማዕት ለማለት ምንም አያንሰውም እፎይ ማለት ነውና በኔ በኩል ለኔ የዘመናችን የጊዜያችን ሰማዕት ለኔ እፎይ ነው ብዬ ነው የማስበው። ብዙ ሰዎችም አሉ እንግዲህ አሁን ባለን ካረንትሊ በተለይ በዚህ ጊዜ አሁን ያያየነው ባለው ነገር ላይ ምንም ዛቻውን ሳይፈራ ግድያውን ሳይፈራ ሙሉ ነገሮችን ሳይፈራ ለፊት ወጥቶ ለሃይማኖቱ የሚከራከር ነፍሳትን ካሉበት ህይወት ወደ መልካሙ ጎዳና የሚመልስ የዘመናችን ሰማዕት ነው ብዬ ነው ማሰበውና በድጋሚ ለብፁዕ አባታችን በእውነት ቃለ ሕይወትን ያሰማልን። አይዟችሁ እንግዲህ የተመለከታችሁት የውጭ ሀገር የመጣ እንግዳ አይደለም፣ የመንግስትም ኃላፊ አይደለም። እንግዲህ የተመለከታችሁት ለዩ ጩፋ ያደረገው አቀባበል ነው። እኔ በዚህ ጉዳይ ላይ ብዙ ማውራትም አልፈልግም፣ ያው ሌሎችን ላለማስቀየም ማለት ነው። ግን እስቲ የተሰጡ አስተያየቶችን እንመልከት። በተለይም ከሴኩላሪዝም ጋር ተገናኝቶ ብዙ አይነት ሐሳብና አስተያየቶች እየወጡ ይገኛሉ። እጅግ በጣም ፈገግ የሚያሰኙ አስተያየቶች ተካተውበታል። እስቲ አንድ ሁለት ሐሳብ አስተያየቶችን ተመልክተን እንመለስ። አረ ሴኩላሪዝም አፈር በላ እንዲ እኔ ይቅርታ ማለት ምንም አይነት ሃይማኖታዊ ምክንያት የለኝም። ሐሳቡ ላይ ብቻ የሃይማኖት ተከታይ የሆናችሁም ሰዎች ሐሳቡ ላይ ብቻ እንወያይ። እኔ ያልገባኝ ነገር ካለ ማስረዱኝ። እንዴት ነው እንደዚህ ሊሆን የሚችለው? አንድ የሃይማኖት መምህር የመንግስት የጸጥታ ኃይሎች በዚህ መልኩ አጅበውት በማርሽ ባንድ ታጅቦ አቀባበል የሚደረግለት እንዴት ነው? ሌላ መንገድ ካለ ይህ የሚሆንበት አስረዱኝ። እንዴ በኢትዮጵያ ህገ መንግስት እኮ ሃይማኖት በመንግስት መንግስት በሃይማኖት ጣልቃ አይገቡም የሚል በግልጽ የተጻፈ አንቀጽ አለ። ታዲያ እንዴት ነው እንደዚህ አይነቱ ነገር በአደባባይ ሊሆን የሚችለው? የሐዋሳ ከተማ አስተዳደር
የሲዳማ ክልል የጸጥታ መስሪያ ቤት ሰራተኞች፣ ሌሎችም እንዴት ነው የታጠቁ ወታደሮች የማርሽ ባንድ አንድ ላይ ሆኖ አንድ የሃይማኖት መምህርን መቀበል የቻሉት? ይሄ የሆነው እንዴት ነው? እኔ እንዲህ አይነት ደማቅ አቀባበል ለጠቅላይ ሚኒስትሩ የሚያደርጉ አይመስለኝም። እና እንዴት ነው ይሄ ሴኩላሪዝምን ልክ አልመሰለኝም። እና እንዲህ አይነቱ አካሄድ በጣም አደጋ ያለው ይመስለኛል። መንግስታዊ ሃይማኖት ተፈጥሯል ሆኖ ኖሯል። እንደዚያ ነው ምንድነው ነው? ይሄ በጣም ተርም ያለ እኔ በተደጋጋሚ እየሆነ ነውና መንግስት እንደዚህ አይነት ጉዳዮች ላይ ፈጣን እርምጃ መውሰድ አለበት። በተለይ ክልሎች ጋር እንዲህ አይነት ነገሮች እየታዩ ያለበት መንገድ በጣም አደገኛ ነው። በተለይ ወደ ደቡብ ክልል የቀድሞ ደቡብ ክልልና አካባቢው ላይ ሃይማኖትና የመንግስት አገልግሎት እየተደባለቁ ነው። ይሄ ደግሞ አደጋ አለው፣ በጣም አደጋ አለው። ጽንፈኝነት እንዲፈጠር ሊያመጣ ይችላል። የተጋነነ ጽንፈኝነትን ሊያመጣ ይችላልና መጠንቀቅ ያስፈልጋል። እስኪ እናንተም ሐሳባችሁን አጋሩኝ። ወይኔ ከተሳሳትኩ ታረማለሁ። ነብይ እዩ ጩፋ፣ ቆይ ስሙ ልድገሙ አንዴ። እዩ ጩፋ ከኬንያ በቀጥታ ሐዋሳ ሲገባ እንደዚህ 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 እንዲሁም እንደዚህና እንደዚህ ነው አቀባበል የተደረገለት። ደግሞ እቺኛዋ እግሯ ምን ነው ቀላብኝ፣ የሌላ ነው የተገጠመላት እና ተቃራኒ ሆነ እና እሱ አቀባበል ስለተደረገለት አንተ ምን ቤት ነህ የምትሉ ሰዎች አጠፉም። እሱኑ ለማስረዳት ነው ወደዚህ የመጣሁት። እንግዲህ ፖሊስ፣ ትራፊክ ፖሊስ፣ ኦርኬስትራው፣ ወታደሩ ወጪ የሚደረግበት ከመንግስት ካዝና ነው። የመንግስት ካዝና ደግሞ እኔና መሰሎቻችን ናቸው ያደራጀ ነው እና ምን ቤት ናቸውና ነው በኔ ብር እነሱ እንደዚህ የሚያዘጋጁት? መንግስት በሃይማኖት ጉዳዮች ላይ ጣልቃ አይገባም ማለት በእንደዚህ አይነት ፕሮሰሶች ውስጥ ጣልቃ አይገባም ማለት ነው። ሃይማኖትም በመንግስት ጉዳዮች ላይ ጣልቃ አይገቡም ማለት ይሄ ነው አንዱ። ሃይማኖት ተቋማት ገንዘባቸውን ለመንግስት ሊረዱ ይችላሉ፣ አንጡ ብሎ ግን ሊቀበላቸው አይችልም። የሃይማኖት ተቋማትም ለራሳቸው ፕሮሰስ ከመንግስት ላይ ገንዘብ መቀበል አይችልም፣ ሊረዳቸው ግን ይችላል። እና ረድቷቸው ነው ወይ አንድ የሃይማኖት ሰው ሐዋሳ ገባ ተብሎ በኔ መዋጮ የሚተዳደር አካል ኦርኬስትራ ቆሞ እሸሼ ገዳሚ የሚለውን እኔም ለመጠየቅ ነው ወደዚህ የመጣሁት። እጅግ በጣም መነጋገሪያ ነው። በዚህ ጉዳይ ላይ እንግዲህ እንዴት እንደሚታይ አላውቅም። ያ ማለት ያው መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም። ያ ሴኩላሪዝም የሚባለው ከዚህ የተገናኙ ነገሮች ናቸው። ውስጥ ብዙ ዝርዝር ነገሮች ቢኖሩትም ማለት ነውና ይሄ ጉዳይ እንዴት ነው የሚታየው? ይሄ ሁሉ ወጪ የወጣበት ነገር ያው መቼም ከመንግስት ካዝና ነው የወጣው። ያ ማለት ዞሮ ዞሮ ደግሞ የህዝብ ሀብት ነው እና ይሄን ሁሉ የህዝብ ሀብት በዚህ ደረጃ ላይ ማዋል እንዴት ነው? ተገቢ ነው ወይ? በህገ መንግስቱ ያስኬዳል ወይ? አሁን ለሱ ለምን አቀባበል ተደረገ ምናምን አይደለም ጉዳዩ። ከዚህ በላይ ቢደረግለት ምንም እኛ ጉዳይ አይደለም። ነገር ግን እንዴት መንግስት በዚህ ደረጃ በሃይማኖት ጣልቃ ይገባል ነው ጥያቄው። ያውም የህዝብን ሀብት እንዴት በዚህ ደረጃ ላይ ሊያባክን ይችላል? በህገ መንግስቱ ተቀምጦ ሳለ ይሄ ጉዳይ ደግሞ በአንዴ ሁለቴ አይደለም በተደጋጋሚ የሚሆን ነገር ነው። በተለይ ሐዋሳ ላይ በተም እዩ ጩፋ እንዲህ ተሆነ መጣ ወጣ ምናምን ከተባለ በቃ የሚደረገው ዝግጅት የሚወጣው ወጪ የመንግስቱ ወታደሩ ያለው ጥበቃው ሴኩሪቲው በቃ ልነግራችሁ አልችልም። እንደተመለከታችሁ እንግዲህ ይሄ ለውጪ ለጠቅላይ ሚኒስትሩን በዚህ ደረጃ እንኳን አቀባበል የሚያደርጉ አይመስሉም በእርግጠኝነት ማለት ነውና ይሄ ነገር እንዴት ነው የሚታየው? በዚህ ደረጃ የህዝብን ሀብት ማባከን፣ በዚህ ደረጃ በሃይማኖት ውስጥ ጣልቃ ገብቶ እንትን ማለትስ እንዴት ነው ያስኬዳል ወይ? ይሄ በጨዋነት እንድትመልሱልኝ ነው። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ከወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው
እኔም ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ታንክስ ሌላ ታንክስ። ሴት ልጅ ለማበረታታት የሴት ልጅን ቦታ ከፍ ለማድረግ ምናምን ይሄ ጥረትሽ ግረትሽን ምናምን አከብርልሻለሁ። ግን እዚህ ቪዲዮ ላይ ለመግለጽ የፈለግሽበት መንገድ ፍጹም የተሳሳተ ነው። በመጀመሪያ ደረጃ ሴት ልጅ የኔ አምላክ ነች የፈጠረችኝ እሷ ናት ማለት አትችይም። ሴት ልጅ መውለድ እንጂ መፍጠር አትችልም። የተሰጣትም ጥበብ የመውለድ ነው እንጂ የመፍጠር አይደለም። የሚፈጥረው አንድ አምላክ ነው፣ ፈጣሪ። ሁሉም በየእምነቱ ፈጠረኝ ብሎ የሚያምነው ፈጣሪ ነው ሰውን የሚፈጥረው እንጂ ሴት ልጅ እንዴት አድርጋ ነው የምትፈጥረው? ነው አንቺ ዶሮ ነሽ የኔ እናት። ዶሮ ልክ ጭር ስትላሉ ትዘቀዘቅና ንፋስ ስራውን ይሰራል፣ ከዛ እንቁላል ትጥላለች። የሚገርምሽ ነገር በዛ መንገድ እንኳን የሚወጣው እንቁላል ፍሬያማ አይደለም። ተጠብሶ ነው የሚበላው እንጂ ተአቅፈው ምናምን ጫጩት ሊሆን አይችልም በንፋስ የሚጣል እንቁላል። እንግዲህ ባለሙያዎች አግዙኝ እዚህ ጋር። ሌላው ከሴት ልጅ ሆድቃ ነው የወጣሁት። ሆድቃ አብዛኞቻችሁ ይህንን ቪዲዮ ስትመለከቱ ምናልባት አይ አገላለጿ ነው እንጂ ፈጣሪማ እግዚአብሔር እንደሆነ አምላክማ እግዚአብሔር እንደሆነ ታውቃለች ምናምን ልትሉ ትችላላችሁ። ጉዳዩ እሱ ብቻ አይደለም። ይቺ ሴትዮ ከበስተጀርባዋ ምን እንደሆነ ዓላማዋ ምን እንደሆነ አቲቲዩዱ አመለካከቷ ምን እንደሆነ አንድ የወጣ ማስረጃ አለ። እስቲ ያንን ማስረጃ እንመልከተው። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺ ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለሷ ነው የተናገረችውና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከቱት ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖቱ እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሐሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ። እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላሉ፣ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አስብ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌት ቢ ይሁን። እስቲ መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ቆይ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው፣ ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ንቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናውንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ቆይ
ከዛም ጎግል ላይ እንገባና ይህንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይህንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን ይተነበይላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና መቼታችን መች እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ከስተም ሪዲንግም አለ። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በረንብ በዲቴል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ ነው። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። መልካም ቀን። ከባድ መረጃ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ለዛ ነው ቅድም አገላለጽ አይደለም ያልኳችሁ። እንግዲህ ለሴቶች የምታደርገውን ጥረት እኮ ይደነቃል ማለት ምን ክፋት የላትም። በቃ የሴቶችን ጥቃት ለመከላከል በሴቶች በኩል እየደረሰባቸው ያለውን ነገሮች ለመከላከል የምታደርገውን ጥረት ሳናደንቅ አላልፍም። ነገር ግን ከበስተጀርባዋ ምንድነው ያለው እቅድ፣ ምንድነው ያላት ተልዕኮ፣ አመለካከቷ ምንድነው ይመስለው የሚለውን ነገር ስትመለከቱ እንግዲህ ያው አሁን ባያችሁ ዝርዝር መልክ ነው ያለው። እንግዲህ አይ ዶንት ኖ ይሄ የሷ አመለካከት ሊሆን ይችላል። ግን ከሷ ጋር ያሉ ሰዎችም እንደዚህ አይነት ከሳጓ እንቅስቃሴ ሲያደርጉ የነበሩ ሰዎችም እንደዚህ አይነት ሐሳብ አላቸው የሚል እምነት የለኝም። የተለያዩ ሃይማኖት ተከታይ ሊኖሩ ይችላሉ፣ ፕሮቴስታንት፣ ሙስሊም፣ ኦርቶዶክስ ሊኖሩ ይችላሉ። ነገር ግን እሷ ግን በዚህ ደረጃ እንግዲህ አይታችኋል። የምታስከፍለውንም ያላትንም ፓኬጅ ብዙ ነገሮችን አይታችኋልና ከዚህ አንፃር ስታዩ ይሄ ነገር ሂዶ በኋላ ለሴቶችን ለጥቃት እንከላከላለን በሚል ሰበብ ሌላ ነገር ውስጥ እንዳይገቡ ሴቶቻችን እኔ ስጋት አለኝ። ምክንያቱም በዚህ ሙቭመንት በዚህ እንቅስቃሴ ውስጥ ከበስተጀርባው ያለው ዓላማ ምንድነው? የምር ሴቶች እንዳይጠቁ ወይ ደግሞ የሴቶችን ጥቃት ለመከላከል ያለመ ብቻ ነው ወይስ ከበስተጀርባው ምንድነው የሚለውን ነገር ያንንም ማሰብ መቻል አለብንና እንደዚህ አይነት መረጃዎችም እየወጡ ይገኛሉና እስቲ እናንተ በዚህ ዙሪያ ላይ ምን ተሰማችሁ? የምታውቁት መረጃስ ይኖራል ወይ የሚለውን ነገር ካለን ኮሜንት ላይ ያስቀምጡልን፣ እንማማርበታለን። ነገር ግን ይሄ እጅግ በጣም ሰሞኑን እጅግ በጣም መነጋገሪያ ሲሆን የነበረ ጉዳይ ነው። ክቡራን ውዳሴ ዩቲዩብ ቤተሰቦች እንግዲህ ሰሞኑን ከተለያዩ ቪዲዮዎች እጅግ በጣም ሰሞነኛ የሆኑ መነጋገሪያ የሆኑና ምናልባትም መረጃ ይሰጡናል እንማርባቸዋለን ብለን ያሰብኳቸውን ቪዲዮ አቅርቤላችኋለሁ። የተሰማችሁን ሐሳብና አስተያየት ኮሜንት ላይ አቅርቡልኝ። በቀጣይ በሌሎች ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።